ኢየሱስ ክርስቶስ የመንፈስ ቅዱስ ቃል ነው ብሎ ያስተማረ አንድ ሐዋርያ ወይንም ኢየሱስ እኔ የመንፈስ ቅዱስ ቃል ነው ብሎ ከሆነ ስጠን። አይ ከነሱ ትምህርት ውጭ ነው ዝም ብዬ ሆነ ፊደል አንብቤልህ ይሄ የመንፈስ ቅዱስ ቃል ነው የሚለውን ተቀበል ልትለኝ ከሆነ እንደዛ አያስኬድም። ኢየሱስ ክርስቶስ እኔ የመንፈስ ቅዱስ ቃል ነው ብሎ ተናግሯል ወይንስ አልተናገረም? እሱ አይናገር ችግር የለውም። አይ ራሱ ከሐዋርያቶች መካከል አንዱ ሐዋርያ ኢየሱስ የመንፈስ ቅዱስ ቃል ነው ብሎ የተናገረም ካለ ችግር የለውም ስጠን። የግድ ኢየሱስ መሆን አለበት አንተ እሺ ሃይማኖተ አበው ላይ ዘቅዱስ ጎርጎርዮስ ላይ ምዕራፍ 13 ቁጥር 26 ላይ የለም መጽሐፍ ቅዱስ ላይ የለም። አባት እያልከኝ አሁን አባት አላልከኝም እንዴ እኮ ከመጽሐፍ ቅዱስ ማለስትህ ላ ወይ ኢየሱስ ወይ ሐዋርያት አሸዳምጥ። እሺ ስጠን መጽሐፍ ቅዱስ ላይ ወደ ሃይማኖተ አበው እንሄዳለን ችግር የለም። ኢየሱስ ክርስቶስ እኔ መንፈስ ቅዱስ ቃል ነኝ ብሏል። ምን አልከኝ? ኢየሱስ ክርስቶስ እኔ መንፈስ ቅዱስ ቃል ነኝ ብሏል መጽሐፍ ቅዱስ ላይ። ያ ቃላቸው እኛ ትምህርት አለን ዝም ብሎ ከዛም ሰብስበን ሳይሆን ትምህርት አለና ያ ትምህርታችን ደግሞ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያም ቃል ደግሞ እግዚአብሔር ነበረ ብሎ ይናገራልና መጽሐፍ ቅዱስ ላይ ያንን ሲናገር የእግዚአብሔር ቃሉ ማን ነው ማለት ነው? ሁለት ቃል የላቸውም አንድ ቃል ነው ያላቸው፣ እሱም ደግሞ ወልድ ኢየሱስ ክርስቶስ ነው ብለን እናምናለን ማለት ነው። አብ መንፈስ ቅዱስ ነው። የራሱ የሆነ እኔ የሚል ማንነት አለው አይደለ? ያ ኦኬ መንፈስ ቅዱስም ተናጋሪ ነው፣ ቃል አለው አይደለ? የራሱ የሆነ እኔ የሚል ማንነት አለው አይደለ? አላሁ ሙስተዓን። አያችሁ አይደለ? ለምን ነው ታውቃላችሁ? የአምላክ ቃል አምላክ ነው ብለው ይመጣሉ። ይሄን መስፈርት አስቀምጠው ጥሩ ብሏቸው የአብ ቃል አምላክ ነው ወይ? ስንት ከላሉ ሶስት የአብ ቃል አምላክ ነው ብሏቸው አዎ አምላክ ነው ይሏቸዋል። የአብ ቃል ማን ነው? ኢየሱስ ነው ይሏቸዋል። እሺ የመንፈስ ቅዱስ ቃል አምላክ ነው ወይ ብሏቸው አዎ አምላክ ነው። ስንት አምላክ? አራተኛ ሥላሴ። እሺ የኢየሱስ ክርስቶስ ቃል ራሱ አምላክ ነውና እንደነሱ እምነት የኢየሱስ ክርስቶስ ቃል አምላክ ነው ወይ? የአምላክ ቃል አምላክ ነው ብለዋል። አዎ አምላክ ነው። አምስተኛ ሥላሴ የጌታ የማይሆን መስፈርት ያስቀምጣሉ። አምላኮቻቸው ይበዛሉ። የአብ ቃል አምላክ ነው። የመንፈስ ቅዱስ ቃል አምላክ ነው። የኢየሱስ ክርስቶስ ቃል አምላክ ነው። ከዚያ ስንት አምላክ? ከሶስቱ ሥላሴዎች በተጨማሪ ሶስት ሥላሴ ሌላኛው ስድስት ሥላሴ ጀባ ብለናል። ያስኬዳል እንደዚህ? የአምላክ ቃል አምላክ ነው አያስኬዳችሁም? የአምላክ ቃል አምላክ አይባልም በፍጹም። አምላክ ራሱ ነው ያ አምላክ ተብሎ የሚጠራው። የእርሱ ንግግሩ አለ፣ ቃሉ አለ። ገብታችኋል አይደል? ሌላው መጽሐፍ ቅዱስ የአምላክ ቃል ነው ወይ ብለዋቸው ስድስተኛ ሥላሴ አያቆምም፣ ገና ነው። መጽሐፍ ቅዱስ የአምላክ ቃል ነው በማያልቅ አምላክነትን ታገኛላችሁ። በዚህ መንገድ አምላክ ተናጋሪ ነው። አምላክ ይናገራል። ገብታችኋል? አምላክ ያያል፣ አምላክ ይሰማል። እነዚህም ባህሪያቶችን እየገነጣጠልክ አምላክ ካልክ የማያልቅ አምላክነት ታገኛለህ በውስጡ።